ጌታ የተባረከ ይሁን። የመልእክት ርዕስ ይሄ ነው። አያያዙን ወቁበት። አጠገብ ላለው ሰው አያያዙን ወቁበት በለው። አያያዙን ወቁበት። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 1 ሁለተኛ ሳሙኤል ምዕራፍ 6 እንደው በማንበብ የሚያግዘኝ አንድ ብርቱ ሰው ባገኝ ደስ ይለኛል። ክብር ለጌታ ይሁን። በማንበብ ፈጠን ብሎ የሚያነብልኝ ሰው ባገኝ ደስ ይለኛል። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 ጀምሮ ያለውን የእግዚአብሔር ሰው ታነብልኛል። እሺ። ተባረክ ኢየሱስ ጌታ። በአቢዳራ ቤትም አገባው። አቢዳራም ቤት 3 ወር ያክል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ጮክ ብላችሁ አሜን። አያያዙን ወቅበት ብዬ ስል አያያዙን ያላወቃችሁበት የትኛውም እጃችሁ ላይ ያለ ነገር ፌል ያደርጋል። ለምሳሌ አሁን እኔ ያስኩት ስልክ አለ እና እኔ ስልኬን የምጠቀመው ጌታ ይባርከኝ ለካሜራ ብቻ ነው። ለካሜራ ተጠቀማለሁ፣ ለማውራት ሌላ ስልክ አለ እና አንድ ልጅ ስልኬን ያዘውና ሲያረጋው ሲነካካው እኔ የማላቀው አይነት በጣም የሚያምር አይነት ኢሜጅ አመጣልኝ። ልጅ ለካ አላወኩበትም። አያያዙን ያላወክበት ነገር ከእጅ ላይ ይወጣል ወይ ይፈርሳል። ዛሬ አያያዙን ወቁበት ብዬ ስላችሁ እርግጠኛ ሆኜ ልንገራችሁ፣ ቅባት በእናንተ ቤት ላይ ፈንክሽን አድርጎ ይሰራል። ጮክ ብላችሁ በጌታ አሜን በሉ። አንድን ነገር እንዴት ማስቀጠል እንዳለባችሁ፣ እንዴት መቀጠል፣ እንዴት አብራችሁ መጓዝ እንዳለባችሁ እናወራለንና ሁለተኛ ሳሙኤል ምዕራፍ 6 የእግዚአብሔር ሰው ያነበበልን ቦታ ስንመለከት ይሄ ቦታ ማለት ምዕራፍ 6 ላይ ዳዊት የመጀመሪያ ንግስና ላይ የተቀመጠበት ቦታ ነው። ዳዊት ንግስና ላይ ሲቀመጥ በደም ስማ፣ ይሄ ንጉሶች ሲቀያየሩ መጀመሪያ የሚያደርጉት ይሄን ነው። ለህይወታቸው እንዳይሰጉ ወታደሮችን ማጥራት ያለባቸውን ያጠራሉ፣ የራሳቸውን ሰዎች ያስቀምጣሉ። ቢዝነሱን እንዴት አድርገው እንደሚቀጥሉ ይነጋገራሉ። ጎረቤታቸውን ይመርጣሉ፣ ያልፈለጉትን ሰው ያባራሉ፣ ከሀገርም ከመንደርም ያስወጣሉ፣ ካልፈለጉ ይገላሉ። ዳዊት መጀመሪያ ቁጭ ሲል ያስቀመጠውን ታቦት ፈለገ። የት ነው እኔን ያስቀመጠኝ ታቦት ያለው? ልበላችሁ ዛሬ ከክብራችሁ ፊት የእግዚአብሔር ታቦት ይቀድማል። አቤት 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 አቤት! ይሄን ወር እንደዚህ የሆነ ያልቀላችኋል። ጠላት የእናንተን የተወሰደ ምርኮ ይሄ ታቦት ይመልሰዋል። ሻላባራዲ ገቦራዲ ያናማስ እግዚአብሔር አምላክ ምስክሬ፣ ዛሬ የምሰብከው ቃል በደንብ ለሰማኝ ሰው እግዚአብሔር አምላክ የተወሰደው ቅባት ይመልሰላል። የተወሰደባችሁን በር ይመልሰላችኋል። ቴንክ ዩ። ዳዊት መጀመሪያ ሲቀመጥ ወታደራዊ ኃይል አላደራጀም። የታለ ታቦት? የምድረ በዳ ወዳጅ የታለ?
ምድረ በዳ ማንም በሌለ ሰዓት ያወራኝ የታለ? ማንም ባልነበረኝ ሰዓት የመረጠኝ ጌታ የታለ? ያ ታቦት ነው ያከበረኝ። እኔ ከመቀመጤ በፊት ሊቀመጥ ይገባዋል። እኔ ከመራመዴ በፊት ሊራመድ ይገባዋል። ዋናውን ከፍታውን ከመያዝ በፊት ከፍታውን ይይዝልኛል። ታቦት ይመለስላችሁ። የተወሰነ ምርኮ ይመለስላችሁ። የተወሰነ ጸጋ ይመለስላችሁ። ጀላሳ ፓራዲያ ይኸውልህ መጽሐፍ ሲናገር እንደዚህ ይላል፣ እናትና አባት ትተውኛል፣ እግዚአብሔር ተቀበለኝ ይላል። ከገፋ እጅ ይልቅ ከተወ እጅ ይልቅ የተቀበለ እጅ ይበልጣል። አቤት 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 አቤት! ዛሬ እንዴት ሆነን እንደምናመሽ አላውቅም፣ ግን ለሆነ ሰው እግዚአብሔር የተወሰደ ነገር ይመልሳል። ለካቴናማ በታቦት ቀልድ የለም። ዳዊት ጋር ከየት እንዳነሳ ያውቃል። ምድረ በዳውን ያለመለመለትን ይሄንን ታቦት ያውቀዋል። ከመቀመጤ በፊት አንተን ነው የምፈልግሃል። ከመብላቴ በፊት እፈልግሃለሁ። ማይኩን ከመጨበጤ በፊት እፈልግሃለሁ። ወደ ቤት ከመግባቴ በፊት ታስፈልገኛለህ። የኔ ክብር አንተ ነህ አለ። ወንበሩ አይደለም ክብሬ ታቦቱ ነው። ወንበሬ አይደለም ክብሬ ታቦቱ ነው። የኔ ጉዳይ ያለው ታቦቱ ጋር ሻባራባራ በቀቱ ነው። ያለ እናት ያለ አባት ያሳደገውን ታቦት ፈልገው። አንተ ማንም በሌለበት ቦታ ላይ የመራውን ታቦት ፈልገው። የሚበላ ነገር በሌለበት እንጀራ የሆነውን ፈልገው። ምንም በር በተዘጋጋበት በር የከፈተለትን ፈልገው። እኔ እንደዚህ ጃይንት ሰዎችን አያለሁ። ከክብራቸው በፊት ታቦቱ የቀደመላቸው፣ ከጎረቤት በፊት ታቦቱ የቀደመላቸው እኔ ነኝ ያለ አሜን። ለባርሃዲ ገባ ጠላቶች በከበቡ ሰዓት ያስመለጠው ከሚወረወር ጦር ያስመለጠውን ታቦት አጠገቡ ከደረሰ ጠላት ያስመለጠውን ታቦት እኔ ዛሬ ለማን እንደሆነ አላውቅም። ይሄ ታቦት ይመለስልሃል። ሻዲዳስ አቤት 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 አቤት! ወይኔ ወይኔ ወይኔ! እኔ የሆነ ጉዳይ የሆነ ሰው ቤት ይመለሳል። የሆነ ጸጋ ይመለስልሃል። የሆነ በር ይመለስልሃል። የሆነ የጸሎት ኃይል ይመለስልሃል። በጌታ ጩህና እፈልጋለሁ በልልኝ። ቴንክ ዩ። ዳዊት ይህንን ያውቃል። ከፍታችሁ ማግስት ላይ ኢየሱስ ይገኝላችሁ። ስቀት ስትጨርስ ኢየሱስ ካጠገብ ይቁምልህ። ወይኔ እልል ብለሽ ስታበቂ ኢየሱስ ካጠገብሽ ይሆንልሽ። አንተ ይሄ ሰውዬ ገና ሲቀመጥ የታላል ያ ወዳጄ የታል? የታል ያ ወዳጄ የታል? ምድረ በዳይን ገነት አድርጎ የቀየረልኝ ወይኔ የታላል? አንተ የታል 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 የታል? የምበላው በሌለበት ቦታ እንጀራ የሆነኝ የታለ? በር በተዘጋበት ቦታ በር የሆነኝ የታለ? እናት አባት በተወኝ ሰዓት አለው ያለኝ የታለ? እምባዬን ከዓይኔ ያበሰው የታለ? ማንም ለክብር ሳይመርጠኝ ያነገሰኝ የታለ? ሰው በተወኝ ጊዜ የተቀበለኝ ያ ጌታ የታለ? ዓይኖቼን እንደገና የቀባ የታለ? የታቦት ዛሬ ይመለሳል። የታቦት ዛሬ ይመለሳል። የታቦት ዛሬ ይመለሳል። የታቦት ዛሬ ይመለሳል። ጀላታኒ ገባ የታለ? የታለ? ከፍታዬ ላይ የታለ? እልልታዬ ላይ የታለ? በልቼ ሳድር የታለ? ስራብ ብቻ አይደል ስጠግብ እፈልግሃል። ልመርቃችሁ በጌታ ልመርቃችሁ በጌታ አካውንት ሙሉ ሆኖ ይገኝልህ። በጌታ አሜን ብለው ውሰደዋ። ከፍታችሁ ላይ ይገኝላችሁ። ጌታ ይባርካችሁ። ዛሬ እውነት ይላችሁ እንዲህ የሚያልፍ መንፈስ አለ። እንዲህ የሚያልፍ በቃ ተውት። ሰው እንደፈለገ ይሁን። ዛሬ መንፈስ እንደወደደ ይስራ። በቃ መነካት ያለበት ሰው ዛሬ ይነካ። በቃ
እኛ ፈቅደናል። አሜን ብለው ውሰደው እባክህ። አትያዝ፣ አትገደብ። የሚነካ እጁ አለ። ይንካ ዛሬ ለታኒ ባረባ ጋዱ ጋባጋታና መገበይ የመድረኩ ባለቤት የመድረኩ ጌታ ሕዝብን ዛሬ ልታጽናና እንደገና ደግሞ ልትነካ እንደገና ረሃብ ልጨምርባቸው ይህንን ቃል በልባቸው ላይ ልታትም እፈልግሃለሁ አለ። ንግስና ላይ ወጥቶ ዝም ብለህ አንተ ቢዝነስን አታደራጅም አይደለም። አንተን ነው የምፈልግ። አቤት አቤት አቤት። ለምን መሰለህ? ይሄኛው ወንበር ሰዎች ፒቲሽን አፈራርመውለት አይደለም የመጣው ሰማይ ነው ያወራለት። እኔ ዛሬ ለሆኑ ሰዎች እንደዚህ ነው የሚሆነው። ሰው ያልፈቀደው ሰማይ የከፈተው በር ላይ ትገባለህ። ሰው የከለከለ የሆነ እግዚአብሔር ይለኛል እጄ ላይ ያለውን በር ከፍተዋለሁ። ሰው የዘጋባቸውን በር ከፍተዋለሁ። የኔ ነው ያለ አሜን ይበለኛ። ወይኔ ለታኒ ባሮዲያ ዳዊትን ሰዎች አጨብጭበውለት አይደለም ንግስና ሊሄዱ ቁጭ አለ። ሰማይ አንዳንድ ከፍታን ካየ የሆኑ ሰዎች አለ በቃ ይደረግለት ብለው አይደለም። ሰማይ ነው የከፈተው። ሰማይ ነው የሚያስቀጥልህ። ሰማይ ነው ያደረገልህ። ይሄ ሰማይ ደግሞ ሌላውን በር ይከፍትልሃል። ዳዊት በታቦት ቀን ላይ የታለ? የድል ማግስት ላይ የታለ? አንድ ገና ሄዶ ሳይቀመጥ የታለ? ቤተሰቦቹን ሰበሰበ፣ ወታደሮችን አመጣ። እዚህ ወንበር ላይ እኔ ከመቀመጤ በፊት ያኛው ወዳጄን እፈልገዋል። ያኛውን ወዳጄ በረም ሰማይ። ብር ሲኖርህ ወዳጅ ብዙ ነው። ምንም በሌለበት ሰዓት የሚቀራረብ ጌታ፣ በር ተዘጋግቶ አብሮ የሚሆን ጌታ፣ አካውንት ባዶ ነው አብሮ የሚሆን ጌታ፣ ፊት አይቶ የማያዳላ የሆነ ጌታ፣ ለቃሉ የታመነ የሆነ ጌታ፣ ማንም በሌለበት የሚመራ አይላስ አፓራዳ ጋባ የሆነ ሰው ባካሜን ይበለኛ። ይሄ ወዳጅ ከፍታ ላይ ያገኘሃል። ኢየሱስ ያድናል። አቤት 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 አቤት። እፈልግሃለሁ። ከፍታዬ ማግስት ላይ እፈልግሃለሁ። የድሌ ሰዓት ላይ እፈልግሃለሁ። እግዚአብሔር በጠገብኩበት ሰዓት እፈልግሃለሁ። ምንም በሌለ ሰዓት ብቻ ሳይሆን ነገር በተደላደለልኝ ሰዓት እግዚአብሔር እፈልግሃለሁ። ምን አይነት ድንቅ ነው! አንዴ ጌታ ይባርካችሁ። እንደው እዚህ ቸርች ያለ መንፈስ እንደው ምን ላርጋችሁ? አንተ ወታደሩን ሰበሰበና የታለ ያ ወዳጅ የታለ? አንዳንድ ሰዎችን ካያቸው የሆነ ችግር መጣ ስትልብህ ስትንገጫገጭ ስትደውል ለተራሱ ችግርን ከነገርከው በኋላ ቆይ መልሼ እደውላለሁ ብሎ ስልክ ስዊች ያደርጋል። ወደ ሰማይ ግን አለ 24 ሰዓት ኦንላይን ላይ ያለ። ወይኔ አሁን የተቀመጥክበትን ወንበር የሆኑ ሰዎች አጨብጭበውልህ አይደለም፣ ሰማይ ፈቅዶልህ እኮ እንዳይመስልህ። የሆኑ ሰዎች መልካም አድርገውልህ እንዳይመስልህ። ይሄ ታቦት ነው መልካም ያደረገልህ። ይሄ ታቦት ነው የፈቀደልህ። ይሄ ታቦት ነው መንገድህን ያሳመረው። ይሄ ታቦት ነው ነገርህን የሰራው። ይሄ ኢየሱስ ይባላል። አሜን በለኝ። ዳዊት ይፈልጋል የት አለ ሲባል አንድ አሚናዳብ በሚባል ሰው ቤት ለ20 ዓመት የተቀመጠ ኮረብታ ላይ ያለ እዛ ነው ያለው አሉት። የኔ ታቦት እዛ ነው ያለው፣ እሄዳለሁ አመጣዋለሁ። እኔ ግዛት ጋር ነው የሚቀመጠው። ይሄንንማ አሳልፌ ለጎረቤት አልሰጠው። እኔ ቤት ላይ ነው ማመጣው።
ወይኔ ዳዊት አንድ ታቦት ለማምጣት ሁለት ሰው በቂ ነው ባይዘው ብሉይ ኪዳን ላይ 30,000 ሰው ያዘ ይላል። አንድ ታቦት ለማምጣት ይገባዋል። በደም ስማኝ። አንድን ጉዳይ እየተነካበት አነካክ ያስታውቃል። ለምሳሌ ለሆነ ጉዳይ ኮሚትመንት ወይም ለሆነ ነገር የምሰጠው ቦታ ወይ ለአገልግሎት ወይ ለቤተሰብህ ወይ ለልጆችህ ወይ ለጎረቤትህ ወይ ኳስ ለማየት አሁን ባለፈውን አላጋችሁም? አርሰናል ኳስ ሲበላ ከዚህ ጫፍ እዛ ጫፍ ተጨነቅን ወራራ ሲባል አይ ሰው የተነካበትን ነው። ዳዊት የተነካበትን ነው። አሚናዳብ በቤት ታቦት አስቀምጦታል። ለዳዊት ውድ ነው። 30,000 ሰው አንድ ስቴዲየም ሙሉ ሰው አሰልፎ አንድ ታቦት ሊያመጣ መንገድ ጀመረ። እኔ ግዛት እኔ ያለሁበት ቦታ ይሄ ታቦት ርቆኝም እኔ አልኖርም። እኔ ግዛት ላይ እኔ ጋር ሊመጣ ይገባል። አንተ አሰልፎ ወጣ ይላል። አሚናዳብ እንደው ይመስለኛል ዳዊት ሄዶ በር ሲያንኳኳ አሚናዳብ ይመስለኛል ክፍት ሲያደርግ እንዴ ዳዊት ትናንት ነክሰ ዛሬ ምን ታረጋለህ? ውጪ አንተን ፈልጌ አይደለም የመጣሁት። አንተ ቤት ያልተገለገልክበት እኔን ያገለገለኛል። አንተ ያላወቀው እኔ ጋር ልዩ የሆነ ነገር ያለው አንተ ያልተረዳው የኔን ህይወት የቀየረ አንተ ቤት ያልሰራ እኔ ቤት የሚሰራ ጌታ። ወይኔ 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 ጠላት የወሰደባችሁ ነገር ሲመለስ ያለው ከላይ ላይ ተቀበለኛ በልና አቤት ቴንክ ዩ አንተን ፈልጌ አይደለም አለው። አንተ ቤት ያላል አንተ ያላወቀው ምንነቱን እኔ ጋር ደግሞ ውድ የሆነ አይቀልብንም። አይቀልብኛ ጋር ወይ ሳቅን ተጫወትን እንጂ በኢየሱስ ቀልድ የለም። በታቦቱ ቀልድ የለም። በዚህ ቀልድ የለም። አንተን ፈልጌ አይደለም ማለት የመጣሁት። እኔ የመጣሁት አንተ ቤት ያለ ለኔ ውድ የሆነ አንተ ቤት 20 ዓመት ያላናገርከው አንተ ቤት 20 ዓመት እንዳይሰራ የከለከልከው አንተ ቤት 20 ዓመት እንደ ሳጥን የተመለከትከው እኔ ቤት ውድ ቦታ ላይ የማስቀምጠው የቤቴን ሰገነት አሳልፌ የምሰጠው የኔን ነገር እንዳልነበር አድርጎ የቀየረው ይሄ ታቦት ነው። እሱን ታቦት አምጣልኝ፣ ወደ ቤቴ ይዤው ይሄዳለሁ፣ እንደሚፈልገው ሆንለታለሁ አላት። አይ አልገባውም አሚናዳብ ምን እንደሆነ አወጣና ሰጠው። ከዛ ሁለት ልጆች አሉት አህዮና ኦዛ ይባላሉ። አህዮ ከፊት ይሄዳል፣ ኦዛ ከኋላ ይሄዳል። ይሄንን ታቦት 20 ዓመት በሙሉ አብረውት ነበሩ፣ ለምደውታል። በደም ሰማይ 20 ዓመት ይሄ ታቦት አላወራም ማለት አያወራም ማለት አይደለም። ይሄ ታቦት 20 ዓመት አልባረከም ማለት አይባረከም ማለት አይደለም። አያዙን አላወቀበትም። አንተ ታቦት ቤቱ ድረስ መጥቶ ከረኝነት ንግስና የሚያስገባውን ታቦት ቤቱ ገብቶ አሚናዳብ አላወቀው። ዳዊት ገብቶታል ይሄ ታቦት እንደሆነ። ከፊትና ከኋላ እየሄዱ ኮረብታማ ነበር ይላል አይደል? መንገዱ ኮረብታማ ነው። እየሄዱ ያሉ የተሸከመው ፋነነ ወይም ይፈራገጥ ሲጀምር የእግዚአብሔር ታቦት ዘንበል ብሎ ሊወድቅ ሲል ኦዛ በቀኝ እጁ ደገፈው ይላል። የደገፈበት አደጋገፍ በምን አይነት መሰለ? 20 ዓመት በሙሉ አቅሄለ ሊያዝሃ በሚል ነው። በአክብሮት አይደለም። 20 ዓመት ቤታቸው ተቀምጦ አላወራው። ኦዛ ከኋላ እየሄደ የቀሰፈበት ምክንያት ይሄ ነው። አሁን ለምሳሌ እንደው ስልኬ ሊወድቅ ሲል እግዚአብሔር ሰው ሊወድቅብህ ነው ደግፈው ቢል ምን ችግር አለ? ደግፍ አድርጌ ደግሞ ቀጥላለሁ።
ኦዛ ግን በዚህ መንፈስ አይደለም 20 ዓመት ቤታቸው ሲቀመጥ እንደ ፑልፒት ነው ያየው አንተ በቃ ተቀምጧል አለ በዛ መንፈስ ነው የደገፈው እየሄደ ያለ ወታደር አንድ ጊዜ ቆመ ተቀሰፈ ሰውየው አንተ ወዲያውኑ ለእንደ ዳዊት ይሄ መረጃ ደግሞ ደረሰ ወዲያው ይሄ ታቦት መባረክ ብቻ ለካ አይደለም ይገላል ማለት ዳዊት ፈራ መንግስቴን እንዲያጸናልኝ የምጠራው ይሄ ታቦት ለካ መባረክ ብቻ ሳይሆን ይገላልም ለካ አለና አሁን እቺ ጋር በደንብ ስሙኝ አሁን አሚናዳብ ቤት ልጁ ኦዛ ሙቷል ታቦት መንገድ ላይ ሊቀር ነው 30,000 ሰው የኦዛን መሞት አይቷል ዳዊት ሐሳብ ቀየረ በቃ ይሄን ታቦት አረጋግታችሁ አምጡልኝ እንጂ እንደዚያው ነው የታቦት ተቆጥቶ እኔ ቤት አይገባም ብሎ ሲል አንድ ምስኪን ሰው እዛ መካከል ተገኘ አቢዳራ የሚባል አቢዳራን ካያችሁት ዘሩን ስትመዙት የጌት ሰው ይለዋል የጌት ሰው ማለት የነማን ዘር መሰለ የነጎልያድ ዘር ነው ይሄ ሰውዬ አልተገረዘም ቃል ኪዳን የለው 30,000 ሰው ዝም ሲል እጁን አወጣ እኔ ቤት ይግባ ምን እንደሚፈልግ አውቃለሁ እንዴት እንደሚደረግለት አውቃለሁ ይሄንን ታቦት አያያዙን አቀበታለሁ አምጡት እኔ ቤት ለሱ የሚሆን ቦታ አለኝ እኔ ቤት ለሱ የተዘጋጀ ነገር አለኝ አዎ ኪዳን ላይ ኖረኝ ይችላል ልብ ግን አለኝ ሳሪያን ኪዳን የሌለው 30,000 ሰው ዝም ያለበት ይገላል እኮ ሲባል ግድ የለም አቀበታለሁ እንዴት እንደሚያዝ አቀዋለሁ እንዴት ጥብቅ ተደርጎ እንደሚያዝ አቀበታለሁ ስጡኝ ለኔ ያለ አንድ ምሳሌ በደንብ ልበላችሁ አሁን ከያስኩት መኪና በፊት አረንጓዴ መኪና ነበረችኝና ልሸጠው ስል ኢንተርኔት ላይ ነው ያወጣሁት ወዲያውኑ ለጠፍኩት ዋጋው ምናምን ለጣጣፍኩ ከዛ አንዱ ልጅ ደወለ ስንት ነው መኪናው እንደዚህ ነው መኪናው ቅናሽ የለውም የተበላሸ ነገር ምን አለው ይልሃል ሰው መጥቶ ከመመርመሩ በፊት ይሄ ችግር አለው የማንኛው መኪና እንደሚቆም ሊቆም ይችላል የማንኛው ጎማ እንደሚፈነዳ ሊፈነዳ ይችላል መሰረታዊ ችግር የለበትም ተፈልጋለህ አትፈልግም እፈልጋለሁ በቃ ምናምን አለ ሄደ ነገርኩት እኔ ትክክለኛውን ይሄን ነገር 2 ዓመት ይዤዋለሁ እኔ መኪናው እዛ አስመረመረ እሱ 2 ቦታ በቃ ደስ አለው በቃ ጋራጆቹም ይሄን መኪና ያዝ ምናምን ነገር አሉት ደስ አለው እሱም መኪናውን ያዝ እኔ ጋር መኪናው አንድ ቀን ሞተር ፈቶ አያውቅም አቀበታለሁ ምን እንደሚፈልግ ነካ አርጌ ብድግ አረጋታለሁ የምፈልግበት ይሄ ነካ ቤት አለቀ ልጁ ገና ከእጄ ተቀብሎት መኪናው ገና ሲሄድ አየሁት ገጭ ይሄ መኪና እግዚአብሔር ካንተ ጋር ይሁን ወር አልሞላው መኪናው ሞተር ሲፈታ ጋራጅ ሄዶ ተከፋፍቶ ጉዳዩ ከመኪናው ሳይሆን ከሰውየው ይሄ ታቦት አሚናዳብ ቤት አልሰራም ማለት አቢዳራ ቤት አይሰራም አይደለም አሚናዳብ ቤት አልተናገረም ማለት አቢዳራ ቤት አይናገርም ማለት አይደለም 20 ዓመት ዝም ብሏል ማለት ዝምተኛ ነው ማለት አይደለም አቢዳራ እፈልገዋለሁ እኔ እቤቴ ይግባልኝ አውቀዋለሁ ይሄን ታቦት ህይወት እንዴት እንደሚቀይር አውቀዋለሁ ቃል ኪዳን ካለው ቤት ወጥቶ ቃል ኪዳን ወደ ሌለው ቤት መንገድ ቀየሩ አንተ መንገድ ቀየሩ እኔ ቤት ይግባል ዛሬ አላውቅም እንደዚህ ልብ ማን እንዳለው ይሄን መንፈስ ለማስተናገድ ማን ልቡን ከፍቶ እንደመጣ አላውቅም ይኸውልህ አቢዳራ ቤት በ3 ወር ነው የሰራው እኔ ልበላችሁ በፊታቸው ባለ በ30 ቀናት እግዚአብሔር አምላክ ምስክሬ ካፋችሁ የሚወጣውን ቃል የሚያጸና የእግዚአብሔር መንፈስ ያገኛችሁ አቢዳራ አቀበታለሁ አያያዙ ስጡኝ እኔ ጋር ይምጣል
ማርሽ ባንድ ቀየሩ። አንተ ወደ አቢዳራ ቤት አስገቡት። አቢዳራ ቤት ሲገባ አሚናዳብ ቤት 20 ዓመት ያላወራ ያልባረከ ያልፈወሰ ታቦት አቢዳራ ቤት 3 ወር የፈጀበት። እንደዚህ ይላል አቢዳራንም ይልና ቤቱንም ይላል በረከት አንተን ብቻ የሚባርካለ ቤትን ብቻ የሚባርካለ። ይሄኛው ግን እንደዛ አይደለም። አቢዳራንም ቤቱንም ሰራውን ድንጉንም ልበላችሁ ይሄ ታቦት ኢየሱስ ነውና ይሄን ኢየሱስን ከመያዝ የተነሳ ያልተከፈቱ በሮች ይከፈቱልሃል። ጠላት የዘጋቸው ገደቦች አምላክ ያነሳዋል። ቴንክ ዩ። አንድ ደቂቃ አሁን ብረብ ሰማኝ። አሚናዳብ ቤት ያላወራ አቢዳራ ቤት የሚያወራ፣ አሚናዳብ ቤት ያልባረከ አቢዳራ ቤት ዓመታት የማይወስድበት፣ አሚናዳብ ቤት የማይናገር የማይጋገር አቢዳራ ቤት ለመስራት የሚቸኩል። እኔ እንዲህ አይነት ሰዎችን አያለሁ። ልባቸው እንደ አቢዳራ ያሉ እንደ አሚናዳብ ሳይሆን ለእግዚአብሔር ነገር የሚመቹ ሰዎች፣ ለመባረክ የሚመቹ ለመናገር የሚመቹ። እኔ ዛሬ መልእክት አለኝ፣ ባካችሁ አሜን በሉልኝ። ይውላችሁ አሁን ሰማችሁ አበበ ከበደ ሊሆን ይችላል። አሁን እኔ ይውል አቢዳራ ስል ወዬ ነው የምትለኝ። አቢዳራ ወግቼልሃለሁ ወዬ ነው የምትለኝ። አቢዳራ እግዚአብሔር ባንተ ቤት ዝም አይልም። አቢዳራ እግዚአብሔር ባንተ ቤት ላይ ይሰራል። አቢዳራ እግዚአብሔር በቤት አይከተብም። አቢዳራ እግዚአብሔር በቤታችሁ ዝም አይልም። አቢዳራ እግዚአብሔር ባንተ ቤት ሊሰራ አይከለከልም። ለባጋታና መጋባሽ ኢየሱስ ያድናል። ይሄን ላውራና እጨርሳለሁ። አጠገብ ላለው ሰው ንገረው፣ እኔ አቢዳራ ነኝ በለው። ቤቴ በሉት፣ አገልግሎቴ ራሴ በለው። ለእግዚአብሔር ይመቻል፣ ያወራብኛል በለው። ይናገርብኛል፣ ይሰራብኛል፣ ያይብኛል፣ በኔ ይራመድብኛል፣ ይከፍትልኛል በለው። እባክህ የተናገራችሁት ቃል ሆነባችሁ። ይሄ ያው እግዚአብሔር አምላክ ምስክር፣ በመጀመሪያው በዚህ ወር መጀመሪያ ላይ መጥቻለሁ። ይሄ ነው በእናንተ ላይ የሚሆነው። አንተን ለመባረክ አይከለከልም። በአንተ ለማውራት አይገደብም። በአንተ ለመስራት አይከለከልም። የኔ ጌታ ብሎኛል፣ እሰራባቸዋለሁ። የሉቃስ ወንጌል ምዕራፍ 7 ላይ ያለችን አንዲት እህት ላሳያችሁን አልጨርስ። አንድ ስምዖን የሚባል ሰው ኢየሱስን ጋበዘው። እቤቴናና እራት ብላ አለው። ያው ኢየሱስም ደግሞ እንደኔ እንትን አያበዛም፣ ፕሪንሲፕል ምናምን አያበዛም። ስንት ሰዓት ነው ምናምን አይልም። በቃ ደስተኛ ነው። ይመጣል ኢየሱስ ላጥ ብሎ መጣ ሐዋርያቶቹን ይዞ። ስምዖን እግሩን አላጠበውም። የኢየሱስ የሚገባውን ክብር አልሰጠውም። አንዲት ሴት ግን ከርቀት ቦታ ድግስ ላይ ያልተጠራች ሰብራ የምትገባ ጃዲና ማራዲ ጋቦራዲያ ዛሬ የሆኑ ሰዎች አሉ በጌታ አትሞስፌር አይተው የሚንቀሳቀሱ። ወይኔ ምን አይነት መንፈስ ነው እዚህ ቸርች! እንደው ምን አይነት እንደው እንቋናችሁ እኮ በኢየሱስ እውነት ምን አይነት ደስ የሚል መንፈስ ነው ያለ። አይገደብም፣ በቤት አይገደብም። አቢዳራ 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 እግዚአብሔር ባንተ ቤት ላይ ይናገራል። እግዚአብሔር ባንተ ቤት ላይ ይሰራል። እግዚአብሔር ባንተ ቤት ይባርካል። እግዚአብሔር ባንተ ቤት ይንቀሳቀሳል። ወይኔ ወይኔ! እንካ መኝታ ቤቱን፣ እንካ ሳሎኑን፣ እንካ ተመላለስበት። የኛ የምንለው ያለ ሁሉ ያንተ ነውና ጩና በጌታ አሜን ብለህ ቁጭ በልልኝ። እቺ ሴት አሁን ራት ላይ አልተጋበዘችም፣ ልትጋበዝም አትችልም። ሰው እሷን ማውራት አይፈልግም። ኢየሱስ ቁጭ ብሏል እኮ። ቁጭ ባለበት እሷ ሰብራ ገባች። ይሄ በኢትዮጵያዊ አባባል ድንኳን ሰባሪ ይባላል።
ሴትየዋ ድንኳን ሰባሪ ግን እንድትሰብር ያደረጋት ነገር አለ። ስምዖን ያላወቀው እሷ የገባት ሰው የጋበዘው ያላወቀው እሷ የተረዳችው። እሱ ጋር ይሄዳለው ነገሬን ይቀይረዋል። እሱ ጋር ይሄዳለው እንባዬን ያብሰዋል። ወይኔ ወይኔ ወይኔ! እኔ የሆኑ ሰዎች ላይ ቅባት እየመጣ ያለው የማይነቃነቅ ቅባት የሚያገኛቸዋል። እባካችሁና አሜን ብለው ሰደው ጂሰስ ቴንክ ዩ። አንዴ ምን አይነት መንፈስ ነው ያለው እንዱ ዛሬ? እሺ ስምዖን ቁጭ ብሏል። ጺሙን እያሸ ጺማቸው ረጃጅም ነው ታውቃለህ። ካባቸውን አድርገዋል ሰዎቹ። ለኢየሱስ ግን የሚገባውን ክብር አልሰጠም። አንድ ሰው ወደ ቤት ሲገባ እግር ታጥባለህ፣ ራሱን በዘይት ትቀባለህ፣ ፊቱን ትስማለህ፣ ጉንጩን ትስማለህ። ይሄንን ነገር አላደረገም። እሱ አንኳክታ አልገባችም፣ በርግድ አገባች። ካንኳኳች ይመልሷታል። ይሄኛው አሁን ፕሪንሲፕል አንጠብቅም። አሁን ያለው ፕሪንሲፕል አልጠብቅም። ሰብሬ ነው የምገባው። ኢየሱስ አለ ካለ ፊተኛው እኔ ነኝ። ስርዓትና ደንብ አይዘኝም የሚል አሜን ይበለኝ። ሻላባካታና ማገባ አውቀዋለሁ። ነገሬ ያለው እዚህ ቃል ላይ ነው። አውቀዋለሁ። ነገሬ ሰው ጋር የለም። አውቀዋለሁ። ነገሬ ጠላቶቼ ጋር የለም። የኔ ዴስቲኒ ያለው እዚህ ላይ ነው የሚል አሜን ይበለኝ። ቴንክ ዩ። አንተ ሰብራ ካንኳኳች ማነሽ ምንድነሽ ከየት መጣሻለሁ ገባ ማነሽ ምንድነሽ እንዳትባል ሴትየዋ ኢየሱስ ከተማዋ ላይ እንደገባ ታውቃለች። አሁን ዋና ነገሯ ያለው ስምዖን ጋር ሳይሆን ቤቱ የስምዖን ቢሆንም ስምዖን ቤት ላይ የገባ ኢየሱስ የተባለ ጀግና አለ። ወይ ገባች። አንተ እግሩ ላይ ወደቀች፣ ታለቅሳለች። ያዘችው አለቅም ብላ የሙጥኝን ዛሬ ማትረፈኛለች። አወቀችው ማን እንደሆነ እዛ ቤት ላይ ያለው የነገስታት ንጉሥ የሆነ ዳመና ይዞ የሚንቀሳቀስ አንተ ይኸው ሰማይ መቀመጫው ምድር የእግሩ መረገጫ የሆነ ይሄ ኢየሱስ ነው የኔን ነገር የሚቀይረው አለች። የስምዖን ፊት አይዘኝም፣ ሰብሬ እገባለሁ አለች። ይኸው የመንደር ወሬ አይገድበኝም፣ አልፌ እገባለሁ አለች። ወይኔ አልያዝም የሚል ሰው በጌታ አሜን ይበለኝ። አንተ ታለቅሰዋለች፣ እግሩን ታጥባለች፣ ሽቶ ይዛለች፣ ውድ ሽቶ። አንተ አልባስት ሰበረችው፣ ላዩ ላይ አርከፈከፈችለት። ስምዖን ታውቃለህ በዛት ምን እንደሚል ማን እንደሆነች ቢያውቃል ኢየሱስ እዚህ አታይ አልቻለም። አንተ አውቃታለሁ ማን እንደሆነች አውቃታለሁ። አንተ ያልተቀበልካት እኔ የተቀበልኳት፣ አንተ የገባት እኔ እድል የሰጠኋት፣ አንተ ፊት የነሳት እኔ ሰማያት የከፈትኩላት አውቃታለሁ። ስለሷ ሰው ሊነግረኝ አልፈልግም። ልቧን አውቀዋለሁ፣ ቤቷን አውቀዋለሁ፣ ነገሯን አውቀዋለሁ። አለ ባራዲ ጋባጋታ ነማገባ ያልተረዳት ሰው ነው እኔ ተረድቻታለሁ። ያልተረዳት ሰው ነው እኔ ይሻታለሁ። ያልሰማት ሰው ነው እሷ የኔ ነች አለ። የሆነ ሰው አሜን ይበለኝ። ሃላጋታ ነማገባ አቤት አበራታንያ ያው ዛሬ ይሄ መንፈስ ለኩሼ ነው የምልክህ። ቤት ላይ የተቀመጠውን ጂኒና ሟርተኛ ተመነጠረዋል። አንዴ ቴንክ ዩ ጌታ ይባረክ። አንተ እንዲህ አለ ቢያቃት ኖሮ አቃታለሁ። አንተን ያልተረዳሃት ልጄን አውቃታለሁ። እኔ አውቃታለሁ። እሷን አውርታኛ አይደለም ፊቷን አይቼ አውቃለሁ። ነግራኛ አይደለም አይቼ አውቃታለሁ። የልቧን ስብራት አውቀዋለሁ።
ከየት እንደመጣች አውቃታለሁ። ከነተዘጋ ነገሯ ነው እኔ ጋር የመጣችው። እየተሰደበች ነው እኔ ጋር የመጣችው። አልዘጋባትም በር። አንተ ነህ የዘጋህባት፣ አንተ ነህ የተውካት፣ አንተ ነህ በቃ ብለህ ያልከው። የኔ ምህረት ክፍት ነው አለ አንተ። እኔ በሷ ላይ አልገደብም አለ አንተ። በጣም ነው የሚገርመው። ይኸው ከዛ እንደዚህ ያለው አንተ ቤት ለሚመጣው ለአንድ ተራ ሰው እንኳን የሚደረገውን ስርዓት አላደረክም። እሷ ግን አለው እስካሁን ድረስ በእንባዋ እግሮችን እያጠበች ሽቶ ውድ ነገር ይዛ መታ እኔ ላይ እያርከፈከፈች ቤቱ የገባው የግብዣው ባለቤት ሳያውቀው ከርቀት የመጣችው አወቀችው። አንተ ጉንጬን እንኳን አልሳምከኝም። ምን አይነት እሷ ግን እስካሁን እግሬን እየሳመች ነዋል። ስምዖንም ሲናገር ኢየሱስም ሲመልስ እሷም ባወን አልተወችም። የኢየሱስን እግር ከመሳምም አልተቆጠበችም። አንተ ፎጣ እንኳን አመትክ እግሬን አልጠረከኝም። እሷ ግን በክብሯ የአዲስ ኪዳኑ ታቦት ኢየሱስ ነው። ይሄ ጌታ እኛ ቤት ገብቷል። አያያዙን እናቀበታለን። እባካችሁ አሜን በሉኛ። አጠገባችሁ ላለ ሰው ንገሩት፣ አያያዙን ወቅበት። በቃ ዳዊት በክብሩ ማግስት ተፈለገው፣ እቺ ደግሞ ሰብራ ገባች። ስቃችሁ ስትጨርሱ ኢየሱስ ይገኝላችሁ። እልል በለ እንዲህ ስትል ኢየሱስ ነው ካጠገብ። አቤት ምስጋና ፕሮግራም አረጋ ዞር ስትል ኢየሱስ ይገኝልህ እዛ ቦታ። አገልግለ ስትጨርስ አልቦ ስትወጣ ኢየሱስ አብሮ ይውጣ ካንተ ጋር። ወይኔ ምን አይነት ግሎሪ ነው ያለው እዚህ ቤት። በቃ የሆነ መንፈስ ጨምራችሁን የመጣችሁት። እንዴት አድርጌ ልውረድ? በቃ ክብር ለኢየሱስ ይሁን። አያያዙን ወቁበት። ውድ ነው፣ ልዋጭ የሌለው ውድ ነው። ይሄ ምሳሌ የለውም ለኢየሱስ። ውድ ነው እሱ። እንትናና እንትና ብለህ ታወዳድራል። ኢየሱስና እንትና ብለህ አታወዳድረው። እርግጠኛ ሆኜ የምነግራችሁ አሚናዳብ ቤት አልሰራም፣ አቢዳራ ቤት እንደሰራ ሕያው የጠራኝ አምላክ እግዚአብሔር ምስክሬ፣ እንደ አቢዳራ አንተ ቤት ላይ ያወራል። አንተ ቤት ላይ ሲዝን አይዘውም። አንተ ቤት አሊ ካማር ኢባክ አሜን ብለው ውሰደው። አይገደብም። ይሄ ጌታ ሊሰራ አይገደብም፣ ሊያወራ አይገደብም፣ ሊባርክ አይገደብም። ይኸውልህ በቃ እችል በል። ለዚህ ነው ይኸውልህ አንዳንድ ሰው ቤት ያንተ ኑሮ ተአምራት ሲሆን እዛኛው ቤት ይሄንን ስም ይዘው ገብተው አልሰራም። ኬት እያመጣችን ይላል። ኬት እናመጣለን። እኔ አሁን ኬት አመጣለሁ? እሱ ካላዘነበ በቃ ኬት አመጣለሁ? እዛ ቤት ስላልሰራ እኔ ቤት አይሰራም ማለት እዛ ቤት አልባረከም ማለት እኔ ቤት አይባረከም ማለት አይደለም። እዛ ቤት አላበላም ማለት እኔ ቤት አያበላም ማለት አይደለም። ያው እግዚአብሔር አምላክ ምስክሬ፣ ያልተቋረጠ የእግዚአብሔር እርዳታ ቤታችሁ ላይ ገባ። እባክህ አሜን ብለህ ውሰደዋ። የሚረዳ ወንድም የለም፣ ሰማያት ተከፍተውልሃል። አይዞ የሚል የሚያበረታ አጠገብ ሰው የለ። የኔ ጌታ ይረዳሻል። አንተ ጋር አልሰራም ማለት ሌላ ሰው ቤት አይሰራም ማለት አይደለም ወዳጄ። ሌላኛው ቤት አልባረከም ማለት አንተ ቤት አይባረክም አይደለም። እኔ ዛሬ የሆኑ ሰዎች ግን አሉ ዛሬ አቢዳራ 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 እግዚአብሔር ባንቺ ቤት አይከለከልም። እግዚአብሔር ባንተ ቤት አይከለከልም። እግዚአብሔር ሊሰራብህ አይከለከልም።